ታየኝ እኔ ሊስትሮ መስላለሁ ሊስትሮ ስለሆንሽ አይደል እንዴ ተቀመሽ ቶሎ ቶሎ ጥረግ አርጋት እንጂ ምን አይነት ሽማግሌ ነው ተነስ ወደዛ ነሽ እኔ ጠርግሎታለሁ ጋሼ ለምን እኔ ደግሞ እሷ እንድትጠርግልኝ ነው የፈለኩት እኔ ነኝ መሰራው እሷ አሰራም ሰላምዬ ተነሽ ምን ነው ጓጓሽ አይደል እኔን ለማግኘት ጋሼ በቃ ሂዱ አልኩት እኮ እንዴ ነኝና ሰላም ምናሴ ይሄን ጅማታም ሽማግሌ ጸጉሩን ይዤ ሞያሌ ድረስ አልወረወረው ከዚህ አጥፋልኝ ሊስትሮ ልትሰሪ አዎ ሰላም የአንቺ ሊስትሮ ምን ላድርግ እማዬ ሴት ልጅ እኮ ነኝ በጣም ብዙ ነገር ያስፈልገኛል አሁን ይሄን ያህል ምን ሆንኩኝ ምንድነው ወርቁስ የምን ወርቅ ሁለተኛ ምርጫ መሆን ሰልችቶኛል እምትወጂኝ ከሆነ አንደኛ ምርጫ አድርጊኝ ካልሆነ ደግሞ ተይኛለኝ ሃኒዬ ይሄ እኮ ታዲያ እውነታው ነው አንቺም እነዚህ ድንጋይ ራሶች የሌለ ተባጥሷል ለምንድን ነው በአማርኛ ማታወራው ሃናና ጆሮ የመጨረሻን የተጋጩት እያልኩት እኮ ነው እና ምንድነው ጸባቸውስ ጆሮ እንደሚለው ከሆነ እንግዲህ የጸባቸው ምክንያት እኔ ነኝ እኮ አስረዳኛ ምንድነው ጸባቸው ሃና ጆሮን ታገኘውና ምን ብትለው ጥሩ ነው አንተን ሳይሆን ተምቹን ነው ሞዶ ብለው ረፍ የሚሰጡሽን ፋይሎች በሰጡሽ ሰዓት መስራት ግዴታ አለብሽ እያዘዝከኝ ነው እንደዛ ነው ባልልሽ ደስ ይለኝ ነበር መጀመሪያም ነግሬህ ነበር እኔ የምሰራው ስራዬን አውቄ እንጂ ሰው አዞኝ አይደለም በዛ ላይ ደግሞ ከኔ የተሻለ ታዛዥ ሰው መቅጠር ትችላለህ ወይዘሮ ሜላት ከኢዮኤል ጋር ስራ ጀምራ ነበረ ነገር ግን ኢዮኤል በሰጣት ፋይል ቶሎ እንድትሰራ እየነገራት ነበር ግን ደግሞ ቅድሚያ አለኝ ተረጋጋ ብትለውም ቅድሚያ ይሄ ነው በማለት ወይዘሮ ሜላት ታዲያ ትናደዳለች በጣም ስለተናደደችም እንግዲህ ስራዋን ትታወጣለች ሰላምዬም ስራ የላትም ሰላምዬ ደግሞ ምናሴ ጋር ሄዳ ነበረ ከአንድ ሽማግሌ ጋራ በጣም ተጣልታ ልትደባደብ ደርሳለች ምናሴም ደግሞ እኔ ጋር አትቆይም በማለት ሂጂ ይላታል እሷ ግን ሊስትሮ ለመልመድ ነበረ ወደዛ ሄደችው ነገር ግን ሰውየው ባመጣላት ሀሳብ ይሁን አይታወቅም እናቷን ሊስትሮ ልለማመር ነው ሀቄ እንደሆነ ሌላ ስራ የለም ብሎኛል በማለት ስትነግራት ወይዘሮ ሜላትም በንዴት ብድግ ብላ ያስቀመጠችውን ኪስ ብትፈልግ ወርቋ አልነበረም ድንብላል ደግሞ ወንድሟን ልሸኝ ወጥተዋል አሁን ላይ ሃና እና አሲር አንቺ ሁለተኛ ምርጫ ላይ ነው ያስቀመሽኝ በማለት ቅራኔ ውስጥ ገብተዋል ታዲያ ሃንቾምስ እውነትም ከሐቁን ተመናገር ወደኋላ እያለች ግን ደግሞ ምን አደረግኩ እኔ ምን አደረግኩ ምንም ጥፋት የለብኝም በማለት እሱ ግን አባባ ኖላዊ ሳይቀሩ ትክክል ነህ ሁለተኛ ምርጫ እንደሆነ ያውቃሉ ስለዚህም አሴ አሁን ላይ ሁለተኛ ምርጫ አድርገሽኛል ይስራ ልታገቢ ነበር እኮ ግን ደግሞ ፈጣሪ ሳይፈቅደው ቀርቶ አሁን ላይ ወደኔ መተሻል ግን ደግሞ አሁንም ያ መፈጠሩን በምን አውቃለሁ በማለት ይነግራታል ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ እነሆ ኖላዊ ድራማ አስተማሪ እንዲሁም አዝናኝ የሆነውን ቪዲዮንም በማየት አብራችሁን ቆይታ አድርጉ ሰላምዬም ቢሆን እውነታውን የነገረቻት ለሃና እኔና አንቺ ባደረግነው ጥረት የስራ ጋራ ተሳክቶ ቢሆን ከጆሮ ጋራ አትሆኝም ነበረ ግን ደግሞ እሱም እውነት አለው እውነታውን የተናገረው በማለት ለሃናም ትነግራታለች ሃና ታዲያ ከፍቷት ቤቷ ውስጥ መታ ተኝታ ነበር ያገኘቻት እሷ ከውጭ ስትመጣ ወይዘሮ ሜላት ታዲያ አሁን ላይ በስራዋ በዛ በቦታዋ ላይ ተገኝታ እየሰራች ነበረ ግን ደግሞ የቤተሰቦቿን ለማስተዳደር ስትል ዝቅ ብላም ተሰድባም ልብስ ልታጠብ ችላለች ያን ሁሉ አሳልፋ ታዲያ አጋጣሚውን ሆኖ ተሷ ጋር የሚሰራው የነብቂንታ ታዲያ አሁን ላይ ወደ ስራዋ ገበታ ተመልሳለች ስራዋንም በአግባቡ እየሰራች ነበረ ሆኖ ልብስ ልታጥብ ሚስቱን ብታስቀይማት ነገር ግን አጋጣሚው ጥሩ ነበረ ኢዮኤልን ታገኛለች ኢዮኤል ታዲያ እሷ ቢሮ ሲሰራ ብዙ ነገር አድርጋለታለች ቁምሳጥን እንዲሁም ደግሞ የተለያዩ ቁሳቁሶች አሟልታ ትዳር እንዲይዝ አድርገዋለች
ግን ደግሞ አሁን ላይ የራሱ ድርጅት ስላለው ወደዛ ድርጅትም ለመቀጠር ወይዘሮ ሜላት ደግሞ ጊዜ ጥሏት አሁን ላይ እሱ ቢሮ ተቀጥራለች። ታዲያ በመራዋማ ውጤታማ ስለሆነች በስራዋ ዘርፍ ስለዚህ ኢዩኤልም እንግዲህ ያን ስላሰበ በሱ ቢሮ ትርፋማ ታደርገኛለች፣ እሷን ብትሆን ትርፋማ ትሆናለች የሚል ሀሳብ ወደ እሱ ቢሮ ተቀጥራ እየሰራች ነበረ። ወይዘሮ ሜላት ታዲያ ልጆቿንም ቢሆን ታሁን በኋላ እናንተ መስራት የለባችሁም፣ እኔ እሰራለሁኝ፣ ለእናንተን የሚያስተዳድር በቂ ገንዘብ አመጣለሁ በማለት ተማምና ነበር የገባችው። ምናሴም ቢሆን ብዙ ነገሮች እየደረሰበት ስለሆነ ከሊስትሮ ስራው እንዲያቆም፣ ሰላምዬ ደግሞ ከመስተንግዶዋ እየተሰደበችም አንገቷን ደፍታ ገቢ ስታገባ ቆይታለች። ነገር ግን ከዛም ቢሆን ተባራለች አሁን ላይ። ታዲያ ስራ የላቸውም። ሀንቾም ብትሆን ስራ የላትም። ታዲያ ወይዘሮ ሜላት የተማመነችበት ስራ በትንሽ ነገር ግን ተቀይማለች። ምናሴም ቢሆን ታዲያ ስራ ማቆም አለበት ስትለው ለማቆሙ ችግር የለም ግን ደግሞ አንቺ እርግጠኛ ሆኒና ስራ ስትጀምሪ የዛን ጊዜ ቆመዋለሁ በማለት ነበረ። ግን ደግሞ ሰላምዬም ብትሆን እየተሰደበችና እንዲሁም ደግሞ ሌላ ችግር እየደረሰባት ስትሰራ ቆይታለች። ነገር ግን ሀና ወደ እሷ ጋር በመሄዷ ሌላ ችግር መጥቶባት ከስራ ተባራ። አሲርም አሁን ላይ ታዲያ አምሯል። አንቺ ነሽ ለዚህ ሁሉ የዳረግሽን ጥየሽ እንዲሄድ የምታደርጊው በማለት እንግዲህ እስከ አሁን ላይ በጣም ከፍቶታል ማለት ነው። አሲር ሁለተኛ ምርጫ ነኝ ብሎ ነው የሚያስበው። ምክንያቱም ተምቹ ሁሌውም ያንተ አይደለችም፣ እሷ አሁንም ቢሆን ሌላ ሰው ብታገኝ ጥላት ትሄዳለች በማለት ሁሌም እያስፈራራው ስለሆነ የተምቹን ሀሳብ አሁን ላይ በጭንቅላቱ እያብሰለሰለ እውነትም ነገ ደግሞ ሌላ ሰው ቢመጣ እንደ ይስራ ምናልባት ትወደውና ጥላኝ ትሄዳለች፣ እኔ ሁለተኛ ምርጫዋ ነኝ በማለት አሁን ላይ ታዲያ ማግባት አለብኝ የሚለውን ቃል አቅርቦላት ነበር። እሷ ግን ቤተሰቦችን ጥዬ እንዴት ማግባትም አልችልም ብላ ነበር የመለሰችለት። አሁንም ቢሆን በዚህ ደረጃ ላይ ሆኖ እኔ አንተን መምረጥና ማግባት አልችልም ነው ያለችው። ግን ደግሞ እኔ እያናገርኩህ እንዴ ጥላኸኝ ትሄዳለች ጥላኸኝ ትሄዳለህ ንቀት ነው ወይ በማለት ነበር የተናገረችው ሀንቾም። እሱም ግን ደግሞ ጥፋትሽን ሳታምኔ እንዴት ነው ነገ ከኔ ጋር የምትኖሪው የሚል ምላሽ ሰጥቷታል ማለት ነው። ታዲያ አሁንም ቢሆን እኔ ምን አደረግኩ ብላ ሀንቾ ድርቅ ትላለች። አሴ ደግሞ እኔ እኮ አልተማርኩም ማለት እውነታውን ነው እንጂ አሴ ነገራት። አሁን ላይ ታዲያ እሷ ራሷ ማመን አቀቷታል። ምክንያቱም የስራን ምርጫዋ አድርጋ ነበረ። እወድሻለሁ አፈቅርሻለሁ እንኳን ቢላት ጥላው የሄደችው። ግን ደግሞ አልሆንም ስላላት ከስራ ጋር ስላልተሳካ ሮጣ መታ ወደ አሴ ነበረ። እሱ ስለሚወዳት ተቀበላት እንጂ ሌላ ሰው ቢሆን ምናልባትም አይንሽና ላይም ሌላት ይችል ነበር። አሲር ግን በእሷ መጨከንም ሆነ በእሷ ምንም ነገር ማንም እንዲያስቀይማት እንኳን የማይፈልግ ነው። ሆኖም ዛሬ ላይ ሁለቱ ቅራኔ ውስጥ ገብተዋል። ለአባባ ነው ላይም ቢሆን ሀናን ከሀና ጋር ያጣላኝ ተምቹ ነው ቢላቸውም እውነቱን ነው፣ ትክክል ነው፣ አሁንም ቢሆን ቀርበህ አናግራት በማለት ነበር አባባ ነው ላይም ሀሳብ የሰጡት። ታዲያ ፋኖስን ብትሆን ቀስ ብለው ይነጋገሩ፣ እነሱ እኮ ይፋቀራሉ ብትላቸውም አይ ልጄ አንተም ልጄ ነህ፣ ያኔ የታመምኩ ጊዜ የሆንከውን ነገር አረሳውም፣ ከሀና ቀጥሎ አንተም የኔ ልጅ ነህ በማለት የኔ ውሃ ልጅ በማለት ነበር አባባ ኖላዊ ልብ እንዳይሰበር በፊቱንም እየፈሩ ነበረ። ስለዚህ አሁን ላይም ቢሆን ቀርበህ አናግራት፣ ተነጋገሩ በማለት ለአሴ ይነግሩታል። አሴንም የኔ ውሃ ልጅ በማለት እቅፍ ያደርጉት። ሰላምዬም እንግዲህ እየሮጠች ወደ ወንድሟ ጋር ሄዳ ነበረ። ለምን መጣሽ ይላታል። እዚህ መሆን ፈልጌ ነው፣ የድንብላልን ወንድም ስቃይ ማዳመጥ አልቻልኩም በማለት ወደ እሱ ሄዳ ነበረ። ታዲያ እኔ እዚህ እንድትመጪ አልፈልግም፣ እማዬም እንደዚህ መታ ነው ባለፈው ያን ችግር ያየችው። የምን ችግር ስትል እሱን ተይውና አንቺ ግን ለምን መጣሽ ሂጂ በቃ በማለት ነበር ምናሴ። ምክንያቱም ምናሴ አንዳንዶቹ ያሰሩትና ገንዘብ አይከፍሉትም፣ አንዳንዶቹ ደግሞ ሰድበውት ይሄዳሉ፣ አንዳንዱ ደጎች ደግሞ እውነትም ተሰራው በላይ ሰጥተውት ይሄዳሉ። ስለዚህ ያንን ችግር እንዳያዩ በማለት
ነበረ። የቤቱ ወንድ ልጅ እሱ ስለሆነ አባታቸውም ቢሆን እስካሁን ድረስ የሄደ በችግራቸው ጊዜ ጥሏቸው ሄዶ አሁንም አይጠይቃቸውም። አሁን ላይ ምናሴ ብቻ ነው እየሰራ ያለው። በግድም ቢሆን እሱ ጋር እንድትቆይ ይሆናለች። ነገር ግን ትንፍሽ እንዳትይ ሲላት ምንም ነገር መናገር አልናገርም፣ እንደውም ተናገሪ አላለኝም ዛሬ በማለት ጥግሽን ይዘሽ ተቀመጭ ብሏት ኮኮር ሊገዛላት ሄዶ ነበረ። ነገር ግን አንድ ሽማግሌ ይመጣል። የምናሴ ከስተመር ነበርና አንቺ ቆንጆ ነይ ጫማዬን ጥረጊልኝ ይላታል። እሷም ታዲያ እኔ ሰታይኝ ጫማ ጠራጊ እመስላለሁ ሆይ? አልጠርግም፣ አሁን ከዚህ ተነስና ሄድ በማለት ትናገራለች። ብጠርጊልኝ ምን አለበት በማለትም እንግዲህ ተሷ ጋር ግብ ግብ ሲሉ ምናሴ ይመጣል። ምናሴም ይቅርታ ጠይቆ እኔ ጠርግላለሁ ቢለውም እሷ ትጥረግልኝ፣ እሷን የወደድኩት በማለት ሽማግሌውም ይናገራል። ሰላምዬ ታዲያ በጣም ትናደድና ልጅህ አልሆንም ወይ? አሁን አንተ እንደዚህ ለምንድን ነው የምትናገረኝ? ስትለውም ቆንጆ ሚስት አለህ ግን ደግሞ ተናዳጅ ናት ይሉታል ምናሴን። ኧረ ሚስቴ አይደለችም እህቴ ናት በማለት ሲነግራቸውም እንግዲያውስ እኔ ላግባሽ ለእኔ ሚስት ሁኚኝ በማለት ይጠይቋታል። እሷም ሽማግሌውን ከፍ ዝቅ አድርጋ ሰድባቸዋለች። ሆኖም ምናሴ ለምኖ ሽማግሌውን ይሸኛል። ሰላምዬ ታዲያ ምን አይነቱ ሰውዬ ነው? ተምቹም እንግዲህ አባባን ላይን እየቀለደባቸው እንዲያው ቶሎ ብለውት ዱብ እንዳታረጉ በማለት እንግዲህ ቀልዱን ይጀምራል። ምን ማለት ነው ሲሉም ቦርጩን ሲላቸውም እሳቸውም ዘንጋቸውን አንስተው በእኔ ነው የምትቀልደው በማለት ይሰነዝራሉ። እንግዲያውስ ታዲያ በፊትም ደሃ ሆኜ እቀልድ ነበር፣ ምላሴ ያው ነው አሁንም ያው ነው ሲላቸው በእኔ ሳይሆን በሀንቸው ነበር በፊት የምትቀልደው በማለት ቢናገሩትም ለካ የመጣሁበትን ረስቼዋለሁ፣ ሀንቹ ስትሉ ትዝ አለኝ በማለት እንግዲህ ስለ ሀናና ስለ ሀንዬም ቢሆን መጥፎ ነገር እንዳትናገር አናት ግን ነው የምልህ ቢሉትም ኧረ ይሄስ እውነተኛ ነው ሀናና አሴ የሌለ ተበርዘዋል በማለት እንግዲህ ይነግራቸዋል። በማውቀው ቋንቋ ንገረኝ በማለት እሳቸውም ይቆጡታል። ሁለቱም ተደባብረው ተጣልተዋል የሌለ በማለትም እንግዲህ ተምቹ ይናገራል። እነዚህ ድንጋይ ራሶች ሁለቱም ተደባብረዋል ተጋይተዋል በማለት ለአባባ ኖላዊ እንግዲህ እየነገራቸው ነበረ። ከአንተ በላይ ድንጋይ አለ ወይ? ኧረ ተው ልጆችን ድንጋይ ራስ አትበላቸው በማለት እሳቸውም ይናደዳል። ለመሆኑ ተምቹ ማለት ምን ማለት እንደሆነ አታውቅም ወይ አንተ ድንጋይ ራስ በማለት እሱንም ይናገሩታል። አባባ ኖላዊ አሁን ላይ ስራ አላቸው፣ ነገር ግን ውስጥ የሚሰራውን ነገር ምንም የሚያውቁት ነገር የለም። አንድም ሰው የመጥቶ ሳላስገባችሁኝ ደግሞ ጉቦ እሰጡታለሁ በማለት ቢነግራቸውም እሳቸውም ደግሞ አላስገባም በማለት ሰውየውን መልሰውታል። እኔ በሀቄ እንጂ በጉልበት የምሰራው የእናንተን ጉቦ አልቀበልም በማለት በቁጣ ነበር የተናገሩት። ሰውየውንም በዱላቸው ዞር አድርገው ሊጠረግዱት ሲሉ ሸሽቶ ሄዷል። ላይ ታዲያ ተምቹም መጥቶ መጣሁበትን ልንገሩህ ወይስ እየቀለዱብኝ ልቆይ በማለት እንግዲህ ሲናገርም ምንድነው ተናገር ይሉታል አባባ ኖላዊ። ሆኖም አሁን ላይ ተምቹና አሴና ሀና የሌለ ተጣልተዋል በማለት እንግዲህ ቢነግራቸውም እነሱ እንደሆን መጣላት መታረቅ ልምዳቸው ነው ይላሉ። አሁን እንኳን ከበድ ያለ ነው በማለትም ተምቹ ይናገራል። ማለትም ሲሉት በእኔ የተነሳ ነው የተጣሉት በማለት ሀንቾ ሆዬ አሴን ስታገኝ ምናለች መሰሎት ብሎም ወሬውን ይጀምርላቸዋል። ምናሌ ሲሉትም አንተን ሳይሆን ተምቹን ነው የምወልደው ብላ እርፍ አለች። አሁን ላይ አሴ መርዝ ካልጠጣው ብሎ አስቸግሮኛል በማለት እንግዲህ በቀልድ ይነግራል። እናም አሁን ላይ አሴ ካላገባው ይላል። እውነታው ሲናገር ግን ደግሞ ሀና ቤተሰቦችን ጥዬ አንተን አላገባም ብለዋለች። እኔ ከዛና ከዚህ ደክሞኛል በማለት ለአባባ ኖላዊም ይነግሯቸዋል። በአንድ በኩል ወይዘሮ ሜላት እንግዲህ ቢሮዋ ቁጭ ብላ እንደ ድሮዋ እየሰራች ነው ያለ። ታዲያ ዮልም ይመጣና ይቅርታ ይችን አስቀድሚልኝ በማለት ይናገራል። እሺ በቃ አስቀምጠው ሰራለሁ ብትለውም አሁኑኑ አስቀድሚ፣ አሁኑኑ ነው የሚፈለገው በማለት እሱም ይነጋገሩ ጀመር። እሷም ታዲያ አሰማኝም ወይ ይችን ይችን ላይ ሊጨርስና እሱንም እሰራዋለሁ ብያለሁ በማለት እንግዲህ ወይዘሮ ሜላትን በቁጣትና ታዲያ እሷም ትሆን ቅድም አስቸኳይ ነው ብለኸኝ ያንን አስተው ይሄን አስጀመርከኝ፣ አሁን ደግሞ አስቸኳይ ምን እያልክ ነው? ፋይሉን በሞላ ለነካካው ነው ወይ ነው እየቀለድክብኝ ነው በማለት እንግዲህ ቁጣዋን ትሰነዝራለች። ወይዘሮ ሜላትም ቢሆን እሱ ይቆይ ይሄንን አስቀድምልኝ በማለት እዛው ይንገታገታል።
እሱን ተይና አሁንም ቢሆን ይህን አስቀድሚልኝ በማለት እሺ በቃ ይሄ አስቸኳይ ነው ስላላት እሺ በማለት ግን ደግሞ እናንተ ምን ነካህ? በቃ አስቀምጠው፣ ሁሉንም እኮ መስራት አልችልም ሰው ነኝ በማለት ብትናገረውም ግን ደግሞ እኮ ተከፍሎች ነው ይላታል። ምን ማለት ነው? እሷም ትናገር እዚህ የተቀጠርሽው እኮ ድርጅቱን ከፍ ለማድረግ ነው አይደል እንዴ ይላታል። እናም ስትለው የተሰጡሽን ፋይል በሰዓቱ ቶሎ ቶሎ መስራት አለብሽ በማለትም ይናገራታል። መጀመሪያውም ነገር ነበረ እኔ ሰው አዞኝ ሳይሆን ስራዬን አውቄ እሰራለሁ ብዬ እሱማ ልክ ነሽ። ስለዚህ አንተም ስራህም ልትቀሩ ትችላለህ በማለት እንግዲህ ኢዩኤል ስለቸገራት ምናልባትም አንገቷን ደፍታ ትሰራለች ብሎ ያሰበው ነገር ባይታወቅም ግን ደግሞ ወይዘሮ ሜላት ናትና በክብሯ ድርድር አታውቅም። ያንተ ስራ ይቀራል እንጂ እኔ በሰው አዞኝ ወይም ደግሞ ዝቅ ብዬ የምሰራ ሰው አይደለሁም በማለት ነበረ አሽቀንጥራለት ይወጣች። እኔ ሜላት ነኝ፣ ግን ደግሞ ሜላት ለክብሯ ምን ያህል ጥንቃቄ እንዳላት አንተም ታውቀዋለህ በማለት እንግዲህ ብትናገረውም ግን ደግሞ ቤት ለቤት ስትዞሪ ነው ያገኘሁሽ በማለት ይናገራታል። ያመጣኸኝ ክብር የሌላት ሴት አድርገህ ነው ወይ በማለትም እንግዲህ ብትናገረውም እንደዛ ሳይሆን ለልጆቿ ምንም አይነት ነገር ቢሆን የምሰራ እናት ላይ ለማለት ነው ቢላትም እንኳን እሷ ግን ተናዳ ትታወታለች። ተረሳኸው ልንገርህ፣ ከንም ሆነ ሌሎችን ጨምሬ አስተዳዳሪ ሆኜ ስሰራ የነበርኩት እኔ ሜላት ነኝ። ሰማይ ዝቅ ቢል ከፍ ቢል እኔ ለማንም አጎብድቻ አልሰራም በማለት ነበረ ወርውራለት የወጣችው። ሰላምዬም እንግዲህ ምናሴ ጋር በቆየችበት ሰዓት ከሽማግሌው ጋር ሰጣ ገባ ብላ እንደው ስታይ ሚስትሮ መስልሃል ወይ በማለትም እንግዲህ ብዙ ነገር ተነጋግረዋል። እሷም ታዲያ ኒስትሮን እያነሳች ለመልመድ ሙከራ እያደረገች ነበር። አሁን ላይ ቤት ውስጥ መቀመጥ ሰልችቷት እንደገና ደግሞ ምግብም ቢሆን አሁን ላይ እየሰራች ነው ያለችው። በመጀመሪያ እንግዲህ ካያችሁት ሰላምዬ ምንም ነገር የማታነሳ ስራም የማሰራ ምግብ እንኳን ስሪ ሲሏት የማሰራ ልጅ ነበረች። አሁን ላይ ግን ስራ ለመልመድ የማታደርገው ጥረት የለም። በዚህ አጋጣሚ ነበር ታዲያ ሽማግሌው መጥቶ አንቺ ቆንጆ ጫማዬን ጥረጊልኝ ያላት። እሷም ታዲያ እንደው ስታየኝ እኔ ጫማ ጠራጊ መስላለሁ ወይ በማለት ብትጠርጊልኝ ምን አለበት? ስራሽ አይደለም ወይ የተቀመጥሽውስ ልትሰሪ አይደለም ወይ በማለት ሲነጋገሩ ነበር። ምናሴ መጥቶ ችግሩን ለመፍታት ቢሞክርም ግን ደግሞ ሁለቱ ሀንቾም እንግዲህ ወደ አባባ ኖላዊ ጋር ሄዳ ጨነቀኝ በማለት እንግዲህ ትነግራቸዋለች። ምን ሆነሽም ሲሏት ጆሮ እንደናፈቃትና ማግኘትም እንዳልቻለች ሂድን ተገናኙት መገናኘት ትችላለች ሲሏትም አይ ፈራሁኝ በማለት ትላለች። ለምንድነው የምትፈሪው ሲል አሲር እኮ ላግባሽ አለኝ በማለት እንግዲህ ትጠነግራቸዋለች። ታዲያ ምን ችግር አለው? ግን ደግሞ አሲርም እኮ እውነት አለው። የስራ ጋራ ሆኖልኝ ቢሆን ኖሮ አሁን ላይ ከስራ ጋር ነበርኩኝ። እሱም እውነት አለው በማለት እንግዲህ እውነታውን እያመነች ነው ያለችው። አሲርንም ስታየው ስተቷ ስለሚገባት በጣም እየተሳቀቀች እንደሆነ የነገረቻቸው ነበር። እንደውም አንቺ እድለኛ ነሽ፣ ምክንያቱም አሁን ላይ ስተትሽን የምታርሚበት ሰዓት ስለሆነ ግን ደግሞ እየጨነቃት ስለሆነ ትነግራችኋለች። ቢሆንም ስተትሽን አሁን ላይ ለማረም አልዘገየሽም። አሲር በህይወት አለ። እንደው ቢሆን ኖሮ በአንቺ ምክንያትስ የሆነ ነገር ሆኖ ቢሆን ኖሮ ምን ያህል ጸጸቱ ይገልሽ ነበር። ስለዚህ በህይወት ላለ ሰው አሁኑኑ ያን ያሳለፍሽውን ችግር አሁን ላይ መፍታት አለብሽ በማለት አባባ ኖላዊ መክረዋል። እንግዲህ ተያይዘው ወደ ፋኖስ ጋር ሄደው ነበር። በዛን አጋጣሚ ታዲያ ስራው ስለሆነ ስለ ጉቦ ልስጥ ስላለው ልጅ ፋኖስ ለሀና እየነገረቻት ነበረ። ግን ደግሞ ስራው መጥፎ ሊሆን ይችላል፣ አባዬ ተጠንቀቅ፣ ውስጥ የሚሰራውን ነገር ካላወቅ ምናልባት የአዲስ አበባ ነገር አይታወቅምና ሌላ ችግር ውስጥ እንዳገባ አባቴ ተጠንቅጠህ ያለውን ነገር አውቀህ ስራ በማለት እንግዲህ እየተናገረችው ነበረ። በአንድ በኩል ሰላምዬ ናት። ሰላምዬ ቤት ውስጥ ሆና እንደጨነቃት ወይዘሮ ሜላት ትነግራታለች። ምን ሆነች ነው ስትላትም ስራታ ቤት ውስጥ መቀመጧ አንደኛ ነገር አሁን ላይ ለካርድ መሙያ እንኳን ሳንቲም እንደሌላት ትናገራታለች። ለዛ ነው ወይ እንደዚህ ለምቦሽን የጫልሽው ብላ ብድግ ትልና ኬሱን ብድግ ብታደርገው እንግዲህ ያስቀመጠችው እቃ ወይዘሮ ሜላት ጠፍቶባታል። እሷም ታዲያ ወይኔ ወርቄ በማለት ወደ ውጭ ወጥታለች። ግን ደግሞ ወርቁ አልነበረም። ምናልባትም በዛ ውስጥ ሆኖ ወርቁ ሳይጠፋ አይቀርም።
ለልጇ የችግር ጊዜ ይሆነኛል ያለችው ዕቃ ከኪስ ውስጥ ልታገኘው አልቻለችም። ታዲያ ማን ወሰደው የሚለው አነጋጋሪ ጉዳይ ነው። ቀጣዩን ቪዲዮ አብረን እናየዋለን። የዛሬው ቪዲዮ እዚህ ላይ አብቅቷል። ላይኳን አትርሷት። በያላችሁበት ሰላም ሁኑልኝ። ወደ ድርድ አደርጋችኋለሁ ግን